ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ከኛ ጋር ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። የእናንተ አንድ ላይክ ለእኛ በብዙ ይጠቅመናልና ላይክ ማድረግ እንዳትረሱ። በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን እናካፍላችኋለን። አህጉራዊ ጉዳይም በዚህኛውም የመረጃ ሰዓታችን ተይዟል። በአውሮፓ የመረጃ ሰዓታችን ወቅታዊ ጉዳዮች ሪያል ማድሪድ ቤት አዳዲስ ነገር እየሰማንበት ነው። በተለይም የፍሎሬንቲኖ ፔሬዝ ጋዜጣዊ መግለጫ በጣም አነጋጋሪ ሆኗል። የቡድን ዜና ተይዟል። ከባርሴሎና ጋር አያይዘን ወቅታዊ ጉዳዮች ሙሉ ዝውውር እንደሆኑ ይታወቃል። ከባርሴሎና አንጻር ደግሞ ለየት ያለ ጥንቅር ይዘናል። ፕሬዚዳንቱንም የተመለከተ ጥንቅርና ተጨማሪ መረጃዎችን ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ በዓለም ዋንጫም ጭምር ተጨማሪ መረጃዎቻችን እንደ ሁልጊዜው ሰዓታቸውን ጠብቀው ይደርሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርካታ ያሉ አጫጭር ስፖርታዊ ጥንቅሮች ተይዘዋል። ውድ ቤተሰቦቻችን በፕሪሚየር ሊግ ቢግ ሲክስ ክለቦች ከቶተንሃም ጀምሮ እንመለከታለን። የማንቸስተር ሲቲ የቡድን ዜናና የዝውውር ጉዳዮች ዛሬ በስፋት እየሰማን ነው። በቃል ስፖርት ዩቲዩብ ቻናል ሁሉም ተይዘዋል። ከቼልሲ ጋር በተያያዘ የቡድን ዜና እናነሳለን። በተለይም ተጫዋቾች ቼልሲ ኮከቦች ከዓለም ዋንጫ ውጭ እየሆኑ ነው። ጉዳዩን በተመለከተ በስፋት መረጃ ይዘናል። ከዛ ውጭ የዝውውር ጉዳዮችንም በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። ሊቨርፑል ከተጫዋቹ ጋር ሊለያይ ከጫፍ ደርሷል። ሊቨርፑል ቤት የሚጠበቁ ሁነቶች አሉ። ከዛ ውጭ የማይለቁትም ተጫዋች እንዳለ ሲዘገብ የቡድኑ ወሳኝ ቁልፍ ተጫዋችና በቡድን ዜና ተጨማሪ መረጃዎችን ለሊቨርፑልውያን እንደ ሁልጊዜው በቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። ላይክ እያረጋችሁን አብራችሁን ቆዩን። በዩናይትድ የመረጃ ሰዓታችንም ዝውውር ላይ ትኩረት የምናደርገው ውድ ቤተሰቦቻችን በማንቸስተር ዩናይትድ ቤት ወቅታዊ ጉዳዮችን ስናነሳ በተለይም የግራ ክንፉ ከመከላከል እስከ ማጥቃት ያለው ቀጠና ላይ እና የማንቸስተር ዩናይትድ የዝውውር ፖሊሲዎችን ጉዳይ በተመለከተና በሩመር ሲሰሙ የነበሩ መረጃዎች እንደዚሁም የኤደርሰንን ጉዳይ የተመለከተ ተጨማሪ መረጃ ለዩናይትዳውያን እናካፍላቸዋለን። የቡድን ዜናችን ዛሬም እንደተጠበቀ ነው። በሻምፒዮኖቹ አርሰናል በኩልም በርከት ያሉ መረጃዎችን በቃል ስፖርት ዩቲዩብ ቻናል ይዘናል። የውድድር ዓመቱ አሸናፊዎችን የተመለከተ ሰበር መረጃም ይዘናል። በአርሰናል ቤት አሁን ቀጣይ ቅድሚያ የተሰጠውን ጉዳይ እንመለከታለን። በተለይም ከዝውውርና ከኮንትራክት ማራዘም ጋር በተያያዘ ጆሽ ክሬንኬ የሚሉት ነገር አለ። ሰሞኑን በአርሰናል የታሙትም ሰው ምላሽ ይሰጣሉ። የአውሮፓ ሻምፒዮንስ ሊግ ፍጻሜ ቅዳሜ ነው የሚደረገው፣ ነገ ምሽት 1 ሰዓት ላይ ተጨማሪ መረጃ በስፋት ይዘንበታል። ላይክ ማድረግ እንዳይረሳ። ሀሳብ አስተያየት እንቀበላለን፣ ጻፉልን። በቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ ደግሞ ላይክ ማድረግ እንዳትረሱ ብለናል። የኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብሮች ትላንትም ቀጥለው ሲካሄዱ ነበር። የሁለት ጨዋታ ውጤቶችን ነግረናችሁ ነበረ። ዛሬ አንዱን ጨዋታ ውጤት እንጨምርላችሁ። በአርባ ምንጭ ከተማና በመቻል መካከል የነበረው ጨዋታ በአርባ ምንጭ ከተማ 2-1 አሸናፊነት ተጠናቋል። አሸናፊ ተገኝ 32ኛው ደቂቃ ላይ፣ ቴዎድሮስ በንቲ 60ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ለአርባ ምንጭ ከተማ፣ መቻልን ከሽንፈት ያልታደገች ግብ ቻርለስ ሙሴጌ ነበረ ገና በ46ኛው ደቂቃ ላይ አስቆጥሮላቸው የነበረው ግን አርባ ምንጭ ጨዋታውን 2-1 በሆነ ውጤት ድል አድርጓል። ትላንትና ቅዱስ ጊዮርጊስ ድሬዳዋ ከተማን 2-1 እንደዚሁም ሐዋሳ ከተማ ኢትዮጵያ ቡናን 1-0 ማሸነፋቸው የሚዘነጋ አይደለም። የቃል ስፖርት ዩቲዩብ ቻናል የምሽት ዘገባችን ሰዓት ሰፊ ሽፋን የሰጠነው ነበረ። ዛሬም ይቀጥላሉ። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 4 መርሃ ግብሮች እንመለከትበታለን። በአዲስ አበባ ስቴዲየም ኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ፣ ወላይታ ዲቻ ከነገሌ አርሲ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ምድረገነት ሽረ ከሀዲያ ሆሳዕና፣ ፋሲል ከነማ ከሸገር ከተማ ጋር እንደዚሁ መርሃ ግብራቸውን የሚያከናውን ይሆናል። በአፍሪካ ጉዳይ የዓለም ዋንጫን የሚወክሉ የአፍሪካ ሀገራት ወደ ዓለም ዋንጫ ጉዟቸውን እየጀመሩ ነው። ወደ አሜሪካ፣ ወደ ሜክሲኮና ወደ ካናዳ በተደለደሉበት ሀገር ከዚህ ጋር በተያዘ የአፍሪካ ዋንጫ የሜዳ ላይ ባለክብሯ ግን ደግሞ ካፍ የለም የዲሲፕሊን ችግር ያለውና ዋንጫው የሚገባው ለሞሮኮ ብሎ በእግድ ያለባት ሴኔጋል ለብሔራዊ ቡድኗ ትላንትና ከብዙ ዝግብ በኋላ ሽኝት አደረጋለች። በስቴዲየም ውስጥ ነው የራት ግብዣ የተዘጋጀላቸውና በሰፊ ስቴዲየም ውስጥ በራት ግብዣው የሴኔጋል ብሔራዊ ቡድን ሽኝት ተደርጎለታል። የሴኔጋል እግር ኳስ ፌዴሬሽንም እንግዲህ በርካታ ጥቅማ ጥቅሞች እንደተለመደው ቃል ገብቶ ምርጥ ራት ጋብዟቸው
መልካም ዕድል ብሏቸዋል። የአውሮፓ መረጃችንን ከሪያል ማድሪድ እንጀምር። ውድ ቤተሰቦቻችን ፍሎሬንቲኖ ፔሬዝ ፕሬዝዳንታዊ ምርጫ እንዳለባቸው ይታወቃል። እኔ ይላሉ እሳቸው እኔ አስቀድሜ ፕሬዝዳንታዊ ምርጫው ጊዜውን ቀድሞ እንዲደረግ አድርጌያለሁ። አሁን ሌላ ተፎካካሪ ሰው መጥቷል። እነኚህ ሰዎች እነማን እንደሆኑ አውቃለሁኝ። ከክለቡ በተቃራኒ የነበሩ እና ከኔ በተቃራኒ የነበሩ ሰዎች ናቸው። እናም እነኚህ ሰዎች ለክለቡ መጥፎ ታሪክ የነበራቸው የነ ራሞን ካልዴሮን ይሄ አብዮት አቀንቃኝ የሆኑ ሰዎች ናቸው። ዛሬ ላይ ሪያል ማድሪድን ካለገዛን የሚሉት ወይም ፕሬዚዳንት ሆነን ካለመራን የሚሉት ቦርድ ውስጥም እንደ አይነት ጥቂት ሰዎች ነበሩም። ጥቂት እንደዚህ አይነት የሪያል ማድሪድን ማንነት የማያከብሩ ሰዎች የሪያል ማድሪድን ጥቅም አስከባሪ ሆነው ዛሬ መምጣታቸው ታሪክ ይመሰክረዋል ብሏል። እናም እነኚህ ሰዎች ለሪያል ማድሪድ መፍትሄ አይሆኑም። ለሪያል ማድሪድ እንሰራለን ያሉትም ነገር ከሪያል ማድሪድ ጥቅም አንጻር በጣም የሚጎዳ ነው፣ አይጠቅሙም። የራሞን ካልዴራን ሰዎች ወይም ያንን አብዮት አቀንቃኞች ናቸው ዛሬ ከኔ የሚወዳደሩት፣ ግን አይሆንም፣ አያሸንፉኝም እያሉ ነው። ፕሬዚዳንታዊ ምርጫ ቀስቀሳው በሪያል ማድሪድ ተጧጡፎ እንደቀጠለ ነው። የሪያል ማድሪድ ኮከብ ተጫዋቾች በተለያየ ምዕራፍ ውስጥ ይገኛሉ። ንብረትነቱ የሪያል ማድሪድ ሆኖ በኮሞ የሚጫወተው ኒኮ ፓዝ በቀጣይ ክለቡን ይቀላቀላል ተብሎ ይታሰባል። ሪያል ማድሪድን ለብሔራዊ ቡድን ጥሪ ደርሶታል። ለአርጀንቲና ተጫዋቹ ምናልባትም ለመጀመሪያ ጊዜ ሻምፒዮንስ ሊግ የሚሳተፈውን ኮሞን ቢያንስ 1 ዓመት የማገልገል ፍላጎት እንዳለው ይታወቃል። ከዛ ውጪ የአርጀንቲናዊው የሪያል ማድሪድ የፊት መስመር አጥቂ ፍራንኮ መስታንቱኖ ከአርጀንቲና የዓለም ዋንጫ ስብስብ ውጭ ሆኗል። የሪያል ማድሪድ ኮከቦች ከዓለም ዋንጫ መቅረታቸውን ተያይዘው ቀጥሎታልና በርካታ ያሉ የሪያል ማድሪድ ኮከቦች ወደዛ እያቀኑ እንዳልሆነ ይታወቃል። ሌላው ሪያል ማድሪድ የቪክተር ሙኒዝን የግዢ ውል በይፋ ተግባራዊ ለማድረግ እቅድ አለው እየተባለ ነው። የባርሴሎና የሪያል ማድሪድ የቀድሞ ተጫዋች ነው ቪክተር ሙኒዝ። ድንቅ የውድድር ዓመት ካሳለፈ በኋላ ሞር ማድሪድ የግሉ የማድረግ እቅድ ያለው ሲሆን ከዛ ውጪ የሪያል ማድሪድ የዝውውር መስኮት እና የአሰልጣኝ ሹምሽር ሂደት አሁንም ፕሬዚዳንታዊ ምርጫው ላይ ጥገኛ እንደሆነ ይታወቃል። ባርሴሎና ደረሱን ቤተሰቦቻችን። ባርሴሎናዎች ዩሊያን አልቫሬዝን የግላቸው ለማድረግ እየሰሩ እንደሆነ ይታወቃል። በጣም በአስገራሚ ሁኔታ ራሱ ዩሊያን አልቫሬዝ አትሌቲኮ ማድሪድን የልቀቁኝ ደብዳቤ አስገብቷል። ተጫዋቹ ባርሴሎናን መቀላቀል እንደሚፈልግ ለወኪሉ ይፋ አድርጓል። አትሌቲኮ ማድሪድም ይህ መረጃ ደርሷቸዋል። ባርሴሎና ተጫዋቹን ለማስፈረም የመጀመሪያ ዙር ጥያቄውን ከዛሬ ጀምሮ በሚጠበቁት ቀናቶች ውስጥ 100 ሚሊዮን ዩሮ ያቀርባል ተብሎ ይጠበቃል። አሁን ያሉት እውነቶች እንደዚህ አይነት ናቸው በባርሴሎና በኩል። ነገር ግን በዝውውሩ ላይ ተጫዋቾችን ለመካተት በባርሴሎና በኩል እቅድ ቢሆንም እንደ ፌራን ቶሬዝ ያለ ተጫዋች ግን የዩሊያን አልቫሬዝ የዝውውር አካል የመሆን ፍላጎት እንደሌለው በግልጽ ለባርሴሎና አሳውቋቸዋል። ዩሊያን አልቫሬዝም ለአትሌቲኮ ማድሪድ ወደ ባርሴሎና ልቀቁኝ ሲል፣ እንደ ፌራን ቶሬዝ ያለ የባርሴሎና ተጫዋች ደግሞ የዝውውሩ አካል አልሆነም ሲል ተደምጧል። ኋላ ፖርታ በግል እንዳነጋገሩት አረጋግጧል። አንቶኒ ጎርደንን ዝውውሩን ያግዛቸው ዘንድ ከቢልድ ጋር ቆይታ ነበራቸው። ባየር ሙኒኮች ውይይት እያደረጉ እንደነበር አውቃለሁኝ ለሳምንታት ከኒውካስል ዩናይትድ ጋር። ነገር ግን የነበረው ድርድር በጣም ፈጣን አልነበረም እንደኛ ይላሉ ላፖርታ። በቀጥታ አንቶኒ ጎርደንን አናግሬው ነበረም የክለቡን እቅድ በደንብ አስረድቸውና አሳምኘዋለሁኝ በሱ ፊርማ ላይ። በተለይም ደግሞ ትልቁ ችግር የነበረው ባርሴሎና ቤት ተጫዋች ማስፈረም አይደለም፣ የገንዘብ ችግር ስላለባቸው ተጫዋች ማስመዝገብ ነው። የማስፈረም ችግር የለበትም ባርሴሎና እንደሚታወቀው እና ሃንሲ ፍሊክም ተጫዋቹን ይሄን አሳምኘዋለሁ። ባየር ሙኒኮች ይሄን ተጫዋች ለማስፈረም እኛ ብዙ እንደማንሰራና እንደማንጠር ገብቷቸው ነበር፣ ነገር ግን በፍጥነት ፈጸመነዋል ብለዋል። 80 ሚሊዮን ዩሮ ለተጫዋቹ ዝውውር እንደሚከፍሉ ይታወቃልና በርካቶች ይህ ዝውውር ጉዳይ በተመለከተ የግል ምልከታቸውን ሲያጋሩበት እንደነበር ይታወቃል። በባርሴሎና በኩል አንቶኒ ጎርደን ዝውውር ኦልሞስት የሕክምና ምርመራው እየተደረገ ነው። ቃል ዩቲዩብ ቻናል እየተከታተልነው ነው። ከዛ ውጪ ዩሊያን አልቫሬዝ በቀጣይ ይጠበቃል። ጆሽኳ ግቫርዲዮል፣ ዦ ካንሴሎ፣ ማርከስ ራሽፈርድ እና እንደዚሁም ደግሞ ቤርናንዶ ሲልቫ በስፋት ስማቸው እየተነሳ ነውና በርከት ያሉ ከዋክብቶች አሁን ስማቸው ከባርሴሎና ጋር መያያዙን ቀጥሏል። ምናልባት ቀጣይ ፈራሚዎች ማን ይሆናሉ? አልቫሬዝ፣ ቤርናንዶ ሲልቫ፣ ጆሽኳ ግቫርዲዮል፣ ጆ ካንሴሎ ወይስ ማርከስ ራሽፈርድ የሚለው ይጠበቃል። የቡድኑ ቁልፍና ወሳኝ ተጫዋች ፔድሪ በእግር ኳስ ታሪክ ውስጥ ምርጡ ቡድን ባርሴሎና ነው። እዛ ውስጥ ከተጫወቱት ውስጥ ደግሞ ሊዮኔል ሜሲ፣ ላሚን ያማልን ራሴንም ጠቅሳለሁ ብሏል። ምናልባት ከሌሉት ደግሞ
የሪያል ማድሪዱን ጁድ ቤሊንግሃምን ነው በዚህ ሰዓት ልጠቅስ የምችለው ሲል ተደምጧል። ለማንኛውም ወቅታዊ ጉዳዮች በባርሴሎና እና በሪያል ማድሪድ ይህንን ነው የሚመስሉት። አሰልጣኝ አንቶኒዮ ኮንቴ ጋር የተለያየው ናፖሊ አዲስ አሰልጣኝ ኃላፊ አድርጎ ለመሾም ከስምነት ደርሷል። ናፖሊ አሁን ላይ አሰልጣኝ ማሲሚሊያኖ አሌግሪን ለመሾም እንግዲህ በኃላፊነት ከስምነት መድረሳቸው ተረጋግጧል። አሰልጣኝ ማሲሚሊያኖ አሌግሪ ከቀናት በፊት ነበረ ከኤሲ ሚላን የተሰናበቱት። አሰልጣኙ አሁን ላይ ናፖሊ ያቀረበላቸውን ኮንትራት ለመፈረም ፈቃደኝነታቸውን አሳይተዋል እየተባለ ነው። በጣሊያን ብዙ ገድል ከፈጸሙ አሰልጣኞች ውስጥ አንደኛው ማሲሚሊያኖ አሌግሪ ናቸው። አሁንም ክለብ እየቀያየሩ በዛው ይሰነብታሉ ማለት ነው። ከኤሲ ሚላን ጋር የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ ቢሳናቸውና ቢያቀታቸው ኤሲ ሚላን አሰናበታቸው። ኤሲ ሚላን ዘንድሮ በአውሮፓ አንድም መድረክ ሳይሳተፍ ቀርቶ ቢያንስ የሴሪዮን ዋንጫ ባያሳኩ እንኳን ሻምፒዮንስ ሊግን እንደ ግዴታ አስቀምጠው ነበር፣ አልተሳካም። አሁን ታዲያ አሰልጣኝ ማሲሚሊያኖ አሌግሪ ኮንቴን ተክተው አዲሱ አሰልጣኝ ይሆናሉ። ኤስ ሚላን እና ባየር ሌቨርኩሰንም የአንድ የራላን ጉዳይ ከሚከታተሉት ውስጥ ነው። ኤስ ሚላን ያው ማሲሚሊያኖ አሌግሪን ስላሰናበተ ተተኪ እንዲሆን ይፈልጋል። ባየር ሌቨርኩሰንም አዲስ አሰልጣኝ እያፈላለገ እንደሆነ ይታወቃል። አንዲ ኢራኦላ አሁንም በዝርዝር ውስጥ የተያዙ ናቸው። የዘንድሮ የክረምት የዝውውር መስኮት ጁን 15 ይከፈታል። የአሰልጣኝ ሹምሽር ሂደቱ ግን ከአሁኑ ተጧጥፎ ቀጥሏል። ምናልባት እንዲህ አይነት የአሰልጣኝ ሹምሽር ሂደትን ከነገርናችሁ ከሰሞኑ በይፋ ከአልናስር እለቃለሁ ያሉት ሰው ተለያይተዋል። የሳውዲ አረቢያው ክለብ አልናስር አሰልጣኝ ጆርጅ ጄሱስ ጋር መለየቱን ዛሬ ይፋ አድርጓል። አሰልጣኝ ጆርጅ ጄሱስ በአል ናስር በነበራቸው የአንድ ዓመት ቆይታ የሊግ ዋንጫ ማሳካታቸው ይታወቃል። ፖርቹጋል አሰልጣኝ ጆርጅ ጄሱስ ወደ አል ናስር የመጣሁት ሮናልዶ ሊጉን እንዲያሸንፍ ለመርዳት እሱን ብዬ ነበር የመጣሁት፣ አሁን ኃላፊነቴን ተወጥቻለሁ ብለዋል። አሰልጣኙ አልናስርን እየመሩ በ49 ጨዋታ 40ውን ድል ማድረጋቸው ይታወቃል። የባሊዮንዶር ሽልማት በእንግሊዝ ለንደን ይካሄዳል። 70ኛ ዓመቱን ምክንያት በማድረግ በተለይም የመጀመሪያው ባሊዮንዶር አሸናፊ እንግሊዛዊ መሆኑን ተከትሎ ብለን በቃል ስፖርት ዩቲዩብ ቻናል ሜይ 28 ሐሙስ በሰራነው ዘገባ አካተንላችሁ ነበረ በፈጣን የመረጃ ሰዓታችን። ታዲያ እነሆ የባሊዮንዶር ሽልማት እንግሊዝ ሲካሄድ የማሸነፍ ቅድመ ግምት ለኦስማን ዴምቤሌ 23 በመቶ፣ ለሃሪኬን 21 በመቶ፣ ለዴክላን ራይስ 10 በመቶ፣ ለኬሊያን ምባፔና ለላሚን ያማል 9 በመቶ ብቻ ተሰጥቷል። ኦስማን ዴምቤሌ ዘንድሮም ቅድመ ግምት ተሰጥቶታል። በጣም ጥቂት ጨዋታ ያደረገ ከአንሱ ፋቲ በታች የግብ መጠን ያለው በፍራንስ ሊጋ ከፍተኛ ግብ አስቆጣሪነትም ከፍተኛ አሲስቱም የሌለው ተጫዋች ነው ኦስማን ዴምቤሌ። ምናልባት እነ ሃሪኬን አንጻር ካስመዘገቡ ቁጥር እነ ዴክላን ራይስ የክለቡ ሻምፒዮን እንዲሆን በፕሪሚየር ሊግ ከሄዱበት ርቀት አንጻር የኦስማን ዴምቤሌ ቅድመ ግምት ማግኘት ግን ለእናንተ እንዴት ያለ ነው? ምናልባት የግል መልከታችሁን ከሃሪኬንም ከዴክላን ራይስም አንጻር አይታችሁት በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ እናንተ መልከታ እንዴት ያለ ነው ጻፉልን። የዓለም ዋንጫ በፈረንጆች አቆጣጠር ጁን 11 ይጀምራል። በቀጣዩ ወር በ11ኛው ቀን እንደማለት ነው። 3 ቀናት ይቀራሉ ይሄኛው ወር ሊጠናቀቅ። አርጀንቲና በዓለም ዋንጫ የምትጠቀምበትን የቡድን ስብስቧን ይፋ አድርጋለች። ሊዮኔል አንድሬስ ሜሲ 6ኛውን የዓለም ዋንጫ እንደሚጫወት የተረጋገጠበት ማለት ነው። ፊት መስመሩን ዩሊያን አልቫሬዝ፣ ሊዮኔል አንድሬስ ሜሲ፣ ኒኮላስ ጎንዛሌስ፣ ቲያጎ አለማንዳ፣ ጉሌልሞ ሳሚዮኔ፣ እንደ ኒኮ ፓይዝ፣ እንደ ዩዋን ሙኒዝ ሎፔዝ፣ እንደ ላውታሮ ማርቲኔዝ ያሉ ኮከብና ከዋክብት ተጠርቷል። አማካይ ክፍሉን በጣም ጠንካራ ነው ጥሪ የተደረገለት እነ ሊያንድሮ ፓራዲዝ፣ እነ ሮድሪጎ ዴ ፓውል፣ ቫሊያንቴን ባርኮ፣ እነ ጁሊያን ሊሴልሶ፣ ፓሊዮስ፣ እነ አሌክሲስ ማካሊስተር እና ኤንዞ ፈርናንዴዝ የመሳሰሉ ከዋክብቶች ጥሪ ደርሷቸዋል። የሌሉት አሉ። በየክለቦቹ እንመለከታቸዋለን። ልክ የሪያል ማድሪድ ኮከቦችን እንደጠራን በፕሪሚየር ሊግ ኮከቦቹን እንነግራቸዋለን። ግን ሊዮኔል አንድሬስ ሜሲ ከ2006 እስከ 2026 6ኛውን የዓለም ዋንጫ ይካፈላል። ዓለም ዋንጫ ሀገራቸውን የማይወክሉ ተጫዋቾች ቁጥር ከፍ እያለ መጥቷል። በእርግጥ ከሰሞኑ የኔዘርላንድ ብሔራዊ ቡድንን ስናደርሳችሁ በርከት ያሉ ከዋክብቶች እንዳልነበሩ ይታወቃል። በተለይ በትልቁ ሲጠበቁ የነበሩት እነ ጀሬሚ ፍሪፖንግ በትልቁ ተነገረ። በእርግጥ እድል ያላገኙና በትልቅ ደረጃ ሲጠበቁ ግን ያልተጠሩትም አሉ። እነ ዜርኪዚ ከማንቸስተር ዩናይትድ ጆሽዋ ዜርኪዚ ይጠቀሳል። ኤማኑኤል ሜጋ በስትራስቡርግ ያለው ስቴፋን ዲቨርጅ፣ እነ ማቲያስ ዴሌይት በጉዳት ምክንያት፣ እነ ዣቪ ሴሜንስ በጉዳት ምክንያት አብዛኞቹ ከብሔራዊ ቡድን ጥሪ እንደቀረባቸው ይታወቃልና በአሁኑ የዓለም ዋንጫ በርካታ ኮከብና ከዋክብቶችን ላናይ እንችላለን። አንድም ጥሪ ስላልደረሳቸው፣ ሁለትም
በጉዳት ምክንያት ማለት ነው። በዚህም የዓለም ዋንጫም በአሜሪካ፣ ሜክሲኮ፣ ካናዳ አስተናጋጅነት ሲካሄድም የዓለም ዋንጫው በራሱ ከሚካሄድባቸው ሀገራት አንጻር ብዙ አነጋጋሪ ነገሮች እንደነበሩት ይታወቃል። አሁን ላይ ባለው የብሔራዊ ቡድን የተጫዋቾች ጥሪና ተጫዋቾቹ በየክለቦቻቸው ካሳለፉት ነገር አንጻር ፕሎይ ማርኬት የስፔን ብሔራዊ ቡድን 17 በመቶ የዓለም ዋንጫን የማሸነፍ ቅድመ ግምት ተሰጥቶታል። ጁን 11 ከ13 ቀናት አካባቢ ገደማ በኋላ በሚጀምረው የዓለም ዋንጫ ላይ ማለት ነው። ፈረንሳይ ሁለተኛ ቅድመ ግምት ተሰጥቶታል። እንግሊዝ ሶስተኛ፣ ፖርቱጋል አራተኛ፣ ብራዚል አምስተኛ፣ አርጀንቲና ስድስተኛ፣ ጀርመን ሰባተኛ፣ ኔዘርላንድ ስምንተኛ፣ ኖርዌይ ዘጠነኛ፣ ጃፓን 10ኛዋ ብሔራዊ ቡድን ሆኗል የዓለም ዋንጫን ለማንሳት። አንድም የአፍሪካ ተወካይ ብሔራዊ ቡድን ግን በዚህ ዝርዝር ውስጥ የዓለም ዋንጫን ያሸንፋል በሚል ከጃፓንም ከኖርዌይም በላይ ቅድመ ግምት በፕሎይ ማርኬት አልተሰጠውም። ምናልባት ግን የእናንተ የዓለም ዋንጫ ቅድመ ግምት ቢቀመጥ ከ1 እስከ 10 ውስጥ ልትካተት የምትችል አፍሪካዊት ሀገር አለች ወይ? በሀሳብ መስጫ ሳጥናችን ላይ ያጋሩን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ቃል ስፖርት ላይ ናችሁ። ላይክ ማድረጋችሁ ለእኛ በብዙ ያግዘናልና ላይክ እያረጋችሁን አጋርነታችሁን እያሳያችሁን ሀሳብ አስተያየትም ካለ እየጻፋችሁልን ከፕሪሚየር ሊግ መረጃችን ጋር አብራችሁን ቆዩን። ዘንድሮ ከፕሪሚየር ሊጉ እንደ ወልቭስ ቀድሞ መውረዱን ያረጋገጠ ቀድሞም ሊወርድ እንደሚችል የተተነበየለት እነሱም አምነው አወራረዳችንን አሳምረው ብለው የተጫወቱት ወልቭሶች ናቸው። በዘንድሮ የውድድር ዓመት ወልቭስ ከሊጉ መውረዱን ተከትሎ 117 ሚሊዮን ፓውንድ ብቻ ነው ካዝናው ከፕሪሚየር ሊጉ ያስገኘው። በጣም አስገራሚ መረጃ እንንገራችሁ። ይሄ ከሴሪኤው አሸናፊ ኢንተር የላቀ ገንዘብ አግኝቷል። ውድ ቤተሰቦቻችን በጣም አስገራሚ ነው። ከአውሮፓ አብዛኞቹ ትልልቅ ቡድኖች ጭምር በጣም የተሻለ ገንዘብ ይዞ የወረደበት ነው። ነገር ግን ይህ እንግሊዝ ውስጥ አይሰራም። ተጨማሪ ገንዘብ ለማግኘት እንደ ጎሜዝ ያለው ወሳኝ ተጫዋቻቸውን ለአትሌቲኮ ማድሪድ ሊሸጡ ከጫፍ ደርሰዋል። በርነማውስ አሌክስ ስኮትን በክለቡ እንዲቆይ አዲስ ውል ያቀርቡለታል ተብሏል። አዲሱ አሰልጣኝ ማርኮስ ሮዝ ግልጽ ፍላጎት እንዳላቸው ይፋ አድርጓል። ስኮትን ለቡድኑ በጣም አስፈላጊ አድርገው እንደሚቆጥሩ ተናግረዋል። አንዴ ኤራኦላን ተክተው የቡድኑ አሰልጣኝ መሆናቸው ይታወቃል። ማርኮ ሮዝ ከዚህ ጋር በተያያዘ የአሌክስ ስኮት ፍላጎት እንዴት ያለ ነው የሚለው በትልቁ ይጠበቃል። እስካሁን ባለው ሂደት በርከት ያሉ ክለቦች ፈላጊዎች ያሉት፣ ኮንትራቱን ያድሳል፣ በክለቡ ይቆያል የሚለው ነገር በተጫዋቹ በኩልና በክለቡ በኩል ማረጋገጫም እንደሌለው ይታወቃል። በርከት ያሉ የአውሮፓ ትልቅ ክለቦች በተጨማሪ እንግሊዝ ውስጥ ያሉ ሀያላን ክለቦች በራሱ የአሌክስ ስኮት ፈላጊ እንደሆኑ ይታወቃል። ግን በርንማውዝ አሁንም ተጫዋቹን የመሸጥ ፍላጎት እንደሌላቸው ነው ግልጽ ያደረጉት። ዣን ፌሊፔ ማቴታ የክሪስታል ፓላስ ቁልፍ ተጫዋች ሆኖ ባለፉት 2 ዓመታት ላይ በስፋት ተመልክተነዋል። ዣን ፌሊፔ ማቴታ ክሪስታል ፓላስን ለቆ ግን ለመሄድ ባለፈው ጥር ወር ላይ ነበረ ወደ ኤስ ሚላን ያቀናው። ከዛ በኋላ ግን የምርመራ ውጤቱ የጉዳት ሁኔታውን በማሳየቱና የሕክምና ምርመራውን በማለማለፉ ምክንያት ወደ ክለቡ ተመለሰ። ከዚህ ጋር በተያዘ ታዲያ ተጫዋቹ ወደ ክለቡ ጃንዋሪ ላይ ከተመለሰ በኋላ ሜይ ላይ የኮንፈረንስ ሊግ ባለክብር ሲሆን የቡድኑ አካል ብቻ አይደለም ግብ አስቆጣሪውም እንደነበረ ይታወቃል። 50ኛው ደቂቃ ላይ እሱ ባስቆጠራት ግብ ነው 1-0 ድል አድርገው ኮንፈረንስ ሊግ ሻምፒዮን ሆኑት። ተጫዋቹ ታዲያ የደረሰበት የጉዳት ሁኔታ ከሻምፒዮንነት ግብ ከማስቆጠር አላቦዘነውም። ትልቁ ጥያቄ ግን ክሪስታል ፓላሶች ይህን ተጫዋች በክረምት ይሸጡታል ያቆዩታል የሚል ነው። ይህን መረጃ በቃል ስፖርት ዩቲዩብ ቻናል እስካጠናቀርንበት ሰዓት ድረስ ግን ፈላጊ ክለብ ብቅ አላለም። ከቶትናም ሆትስፐርስ ጋር በተያዘ ደግሞ በዝውውር መስኮቱ ላይ በንቃት ይሳተፋሉ ተብሎ ይጠበቃል። በተለይም ቡድኑ በፕሪሚየር ሊግ መትረፉን ካረጋገጠ በኋላ ማለት ነው። አሰልጣኝ ሮቤርቶ ዲዘርቢ ዋንጫ መብላት በጣም ደስ የሚል ነገር ነው፣ ከመውረድ መትረፍን ያክል ግን አያስደስትም እያሉ ነው። በጣም ደስታ ላይ መሆናቸውን ተናግረዋል። እንዲህ የተደሰቱበትን ቶትናም በቀጣይ ውድድር ዓመት ግን በዋንጫ ደረጃ ለመፋለም ጠንካራ ዝውውር እንደሚያደርጉም ተናግረዋል። 2025-26 የውድድር ዓመት በፕሪሚየር ሊግ በርከት ያሉ ፈራሚዎች በተለይም በፕሪሚየር ሊጉ ተመልክተናል። ግን እንደ ማርጌ ከአዲስ ፈራሚዎች ከፍተኛ ሬቲንግ ያገኘ የለም። ወደ 7.24 የፕሪሚየር ሊግ ውድድር ዘመን ከፍተኛ ሬቲንግ ያገኘ ዝውውሩ ሆኗል። ከዛ ውጪ እነስታች ወደ 7.15 ሁለተኛ፣ አንቶኒዮ ሴሜኔን በተመሳይ ሁለተኛ ደረጃ ላይ ካለው ስታች ተመሳይ ሬቲንግ ተሰጥቶታል። ማቲያስ ኩኛ የዩናይትድ ፈራሚ ነው ወደ 7.11፣ ጆዋ ፔድሮ ወደ 7.05
0.07 ከ1 እስከ 5 ያለው ከፍተኛ ሬቲንግ ተሰጥቷቸዋል። ስለዚህ ጉዌ፣ ስታች፣ ሴሜኔ፣ ኩኛ እና ፔድሮ ሚል እያለ ይቀጥላል። በእርግጥ የማርኮ ጉዌ ዝውውር በጣም ወሳኝ ነበረ። ምናልባት ሲቲ ለፕሪሚየር ሊግ ሊያበቃ የሚችልም አይነት ዝውውር በተለይም ከአንቶኒ ሴሜኔ ጋር በትልቁም ጉዟቸውም በማጥቃቱም በመከላከሉም ድንቅ ነበረ። ካለፈው ሲዝን ጀምሮ በፕሪሚየር ሊጉ ከፍተኛ ግብ ማስቆጠርን ሃላንድ 63 ነው። በነገራችን ላይ ይሄ ከሳላ ከተከታዩም ኦልሞስት በእጥፍ ያክል ከብራያን ቤሞን በእጥፍ ያክል ይበልጣል። ሁለቱ 36 እና 31 ነው ያላቸው። ሃላንድ ባለፉት 2 ዓመታት ይህን ያህል ግብ ያስቆጠር እንጂ ሲቲን የፕሪሚየር ሊግ ዋንጫ ባለክብር ማድረግ እንዳልቻለ ይታወቃል። ዘንድሮ ያው ከስህተታችን ተምረናል። 2 ዓመት ረጅም ነው ያለ ዋንጫ መጓዝ ጠብቁን ብሏል። ግን ዘንድሮ ከፔፕ ጋርዲዮላ 2 ዓመት ጋር ያላሳኩትን የፕሪሚየር ሊግ ዋንጫን ከማሬስካ ጋር በመጀመሪያ ዓመታቸው የሚለው በትልቁ የሚጠበቅ እና አጓጊው ጉዳይ እንደሆነ ይታወቃል። ከሲቲ ጋር በተያዘ ሲቲ ቤት አዳዲስ ፊቶችንም ልናይ እንችላለን። የራሱ የማሬስካ ቡድን ሲዋቀር ማለት ነው። በእርግጥ ብዙ ቡድኑን የማፍረስ እቅድ የላቸውም፣ ጥቂቶችን የመጨመር እቅድ ነው ያላቸው። ሃላንድ ደግሞ 2 ዓመት በጣም ብዙ ነው ብሏል ያለ ዋንጫ በሲቲ ቤት ያለ ፕሪሚየር ሊግ ዋንጫ። ለማንኛውም 2 ዓመት ውስጥ በርካታ ግብ ባለቤቱ ሃላንድ ያለ ፕሪሚየር ሊግ ዋንጫ ያሳለፈበት ሲዝን እንደ ቁጭት እንደሚገልጸውም ተናግሯል። የጆሽኳ ግቫርዲዮል ስም ቅድም እንደተነሳ ነግረናቸዋል። ሲቲዎች የመሸጥ ፍላጎት እንደሌላቸው ይፋ አድርገዋል። ጆሽኳ ግቫርዲዮልን በዚህም የውድድር ዓመት የቡድኑ አካል ሆኖ ይቀጥላል በአዲሱ አሰልጣኝ ስር የሚል አቋም ነው ያለው። የተጫዋቹ ውሳኔ አልተረጋገጠም፣ ምክንያቱም ባርሴሎና ይፋዊ ጥያቄ አላቀረበም። ስሙ ግን በስፋት ከባርሴሎና ጋር እየተያዘ ነው። የሲቲው ተከላካይ የፔፕ ጋርዲዮላ የቅርብ ጊዜ ምርጥ ፈራሚዎች ከሚባሉት ውስጥ አንደኛው ነው። ከዛ በተጨማሪ ሲቲ ምናልባት ወደ ቡድኑ የሚያመጣው ተጫዋች ከኤሊዮት አንደርሰን በተጨማሪ ያው በቃል ስፖርት ዩቲዩብ ቻናል አንዳንዶቹ ነግረናቸዋል። ከኤሊዮት አንደርሰን በተጨማሪ ግን አሁን የአንዶሜንዲንም ስም እየሰማን ነው። ይሄ ከፕሮፋይል አንጻር እንጂ ምናልባት ከሜዳ ክፍሉ ከሚጫወት ተጫዋች እጥረትና ጦት አንጻር አይደለም። ግን የማሬስካ ምርጫ ነው እየተባለ ነው። የአንዶሜንዲ ቦርዱ ገና አልወሰነበትም። ከዛ ውጭ የእሳቸው ሌላ አማራጭ ሆኖ ያለው በሲቲ በኩል ጃክ ግሪሊሽን ወደ ቡድኑ አምጥቶ ማጫወት እንደሆነ ይታወቃል። ጉዳዩን ቃል ስፖርት ዩቲዩብ ቻናል በስፋት እየተከታተል ነው። ከቼልሲ ጋር በተያዘ ለዓለም ዋንጫ ማሄድ የቼልሲ ተጫዋች ቁጥሩ ከፍ እያለ ነው። ብሔራዊ ቡድኖች በተደጋጋሚ ጥሪ ሲያደርጉ የቼልሲ ኮከብና ከዋክብቶች እየሄዱ አይደለም። የኮል ፓልመርን ከሰሞኑ ሰምተናል ለእንግሊዝ ብሔራዊ ቡድን አለመጠራት። በእርግጥ ቁጥሮቹም እያሽቆለቆሉ ነበረ። የፓልመር 2023 24 22 ጎሎችን በፕሪሚየር ሊግ አምና 2024 25 15 ዘንድሮ 10 ነው። ይህ በእንዲህ እንዳለ ፓትሪስ ኤቭራ እንዳለው የጉዳት ሁኔታውን አትርሱ ብሏል እና በእርግጥ እነኚህ የጎል መጠን መቀነስ የተጫዋቹ ጉዳት እንደ ቡድን ደግሞ ቼልሲ ጥሩ አለመሆንም እንደ ትልቅ ምክንያት ሊጠቀስ ይችላል። ኮል ፓልመር ያው በሚቀጥለው የውድድር ዓመት የሻቪ አሎንሶ ወሳኝና ቁልፍ ተጫዋችም ይሆናል ተብሎ ነው የሚጠበቀው። ግን ለብሔራዊ ቡድን አለመጠራቱ ቁጥሮቹ በራሱ በጣም እያሽቆለቆሉ መምጣታቸው ማሳያ ነው። ሌላው ለዓለም ዋንጫ ከቼልሲ ያልተጠራው ተጫዋች አርጀንቲናዊው አሌሃንድሮ ጋርናቾ ሆኗል። ለቼልሲ በፈረመበት ዓመት ይህ ጥሪ አምልጦታል። በእርግጥ ጋርናቾ ሊያስጠራ የሚችል አይነት ፐርፎርማንስ በቼልሲ ያልነበረውም። አሌሃንድሮ ጋርናቾ ከታላቁ መድረክ ቀርቷል። ሀገሩንም ከመወከል ህልሙ ተጨናግፏል። በጣም እንዳዘነ እየተነገረ ይገኛል። ተጫዋቹ እስካሁን በማህበራዊ ሚዲያ ላይ ያሰፈረው ነገር የለም፣ ግን መስፈሩ አይቀርምና ቃል ስፖርት ዩቲዩብ ቻናል በቀጣይ መረጃችን ጉዳዩን እናጠረዋለን። የዦዋ ፔድሮንን ጉዳይ ብላችሁን ነበረ በተደጋጋሚ። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል የኔይማር ጁኒየርን ጉዳት ከነገርናችሁ በኋላ ግን ተጫዋቹ የመጀመሪያ ጨዋታ ነው ቢያመልጠው ምናልባት የብራዚል ካምፕን ላይ ለቅ ይችላል። ከዚህ ጋር በተያያዘ የዦዋ ፔድሮ የመጠራት ሁኔታ አሁንም እርግጥ አይደለም። 14 በመቶ ሊጠራ ይችላል። ፕሎይ ማርኬት ቀድመ ግምቱን ካስቀመጠበት ውጪ በተጫዋቹ በኩል የመጠራት እድሉን በተመለከተ የተረጋገጠ ነገር የለም። ምክንያቱም ኔይማር የጉዳት ሁኔታው ምናልባት የመጀመሪያ ጨዋታ ብቻ እንዲያመልጠው ሊያስችል ይችላል፣ ከዛ ውጪ ሊመለስ ይችላል የሚል ነው። ተጨማሪ መረጃ ካለ ግን ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው እንከታተለዋለን። 2014 ጀምሮ ባለፉት 12 ዓመታት ውስጥ ማለት ነው ለተጫዋቾች ዝውውር ብዙ ገንዘብ በማውጣት ቼልሲን የሚስተካከል የለም። 2.9 ቢሊዮን ዩሮ ወጪ አውጥቷል። የስፔኖቹ ሀያላን እንኳን ማድሪድና ባርሴሎና ቢደመሩ ያወጡት ወጪ በዚህ 12 ዓመት ውስጥ ቼልሲን አይጠጋም። ውድ ቤተሰቦቻችን ቼልሲ እንዲህ አይነት ገንዘብ አማካኝ ቡድን ሆኗል ሊባል ያስገደደው በተለይም ቡድኑ ተደጋጋሚ ዋንጫን ለማንሳት ነው። በእርግጥ በዚህ ጊዜ ውስጥ የፕሪሚየር ሊግ ዋንጫን፣ ሻምፒዮንስ ሊግን አንስቷል ርቀቶች ቢኖሩትም
ትልቁ ጥያቄ እየተነሳ ያለው ቼልሲ ካወጣው ገንዘብ አንጻር አግኝቷል ወይ ነው በስኬት ደረጃ። ከዚህ አንጻር ነው እንጂ ዋንጫዎችን ማንሳቱ ይታወቃል። የክለቦች ዓለም ዋንጫ፣ ኮንፈረንስ ሊግ፣ ኤፍ ኤ ካፕ ያለው በታሪክ ብቸኛው ቡድን እንደሆነም እንዳትዘነጉ። ከዚህ ጋር በተያያዘ አሌክስ ክሩክ የቼልሲን ገንዘብ የማውጣት አባዜ ካየ በኋላ ቼልሲዎች እኮ በጥር 60 ሚሊዮን ፓውንድ ለዝውውር ሊያወጡ ነበር ለተከላካይ። ታዲያ ኢብራሂም ኮናቴ ላይ ለምን ትኩረት አያደርጉም? ኮናቴ ከሊቨርፑል በነፃ ሊለቅ የሚችልበት ሰፊ እድል አለ። ምክንያቱም ኮንትራቱን ማደሱ እስካሁን አልተረጋገጠም። ከፕሪሚየር ሊግ ክለቦች ጋር መደራደር ይችላል። ቼልሲ ለምንድን ነው እዛ ላይ ትኩረት የማያደርገው የሚል ሐሳብን ያነሳሉ የቶክ ስፖርት ጸሐፊው አሌክስ ክሩክ። ምናልባት ቼልሲያን የኮናቴ ከሊቨርፑል በነፃ የሚለቅ ከሆነ ለቼልሲ መድኃኒት የሚሆን አይነት ተጫዋች ነው ወይ? ጻፉልን። በዚሁ የሊቨርፑልን መረጃ ስንቀጥል ኮናቴን እናስቀጥል። ከኮናቴ ጋር በተያዘ ለመሆኑ ምን አዲስ ነገር አለ የሚል ጥያቄ እየመጣ ነው። ቤን ጃኮብስ ምንም አይነት ስምምነት የሌለበት በሁለቱም መካከል ከዓለም ዋንጫም በፊት ምንም አይነት ነገር እንደማይኖር ፍንጭ ያየነበት ብለዋል። ምክንያቱም ኤፕሪል ወር ላይ ሲደረግ የነበረው ድርድር ቆሟል፣ ተቋርጧል። ያቀረቡለት የደሞዝ ሁኔታና እንደዚሁም ደግሞ ያቀረቡለት የኮንትራት ርዝማኔ ያኔ ኤፕሪል ላይ ቀርቦ እንደተደራደሩ ነው። አዲስ ነገር የለም። ስለዚህ ሞር ኮናቴ በነፃ የመልቀቅ ዕድሉ የቀናት ጉዳይ ካልሆነ ወይም ይሄ የዝውውር መስኮቱ በይፋ መከፈት ካልሆነ በስተቀር ያበቃለት ብሎታል። ከዚህ ጋር በተያያዘ የሊቨርፑል የመከላከል ክፍል ውድ ቤተሰቦቻችን የተቀሩት ቨርጅል ቫንዳይክ፣ ጆ ጎሜስ፣ ጆቫኒ ሊዮን እና ጀረሜ ጃኬቴ ናቸው። አሁን ባለው ሁኔታ መሰረት በሚቀጥለው ዘመን የሊቨርፑል የመሃል ተከላካይ ሆኖ መጫወት የሚያስችል አይነት ፕሮፋይል ያላቸው ማለት ነው እነኚህ ውድ ቤተሰቦቻችን። በእርግጥ እንደ ጀረሜ ጃኬቴ እና ጆቫኒ ሊዮን ያሉ ተጫዋቾች በጉዳት የከረሙና የሰነበቱ ለፕሪሚየር ሊጉም ገና አዲስ ናቸው። ጎሜስ ከክለቡ ጋር ስለመቀጠሉ 100% እርግጥ አይደለም። የቫንዳይክ ነው እርግጥ የሆነው። ስለዚህ ሊቨርፑል እንዲህ አይነት የመሃል ሜዳ ክፍል ነው የተረጋገጠ ያለው። ከዚህ ጋር በተያዘ ሊቨርፑል የኮናቴ ነገር አልሆነ ማለቱ እየቀረበ መጥቷልና አንዳች የተከላካይ ክፍሉን የሚያጠናክርበት መንገድ መፈለጉ አይቀርም። የሊቨርፑል ደጋፊዎች ግን ክለባቸው በዝውውር መስኮቱ ላይ በጣም መዘግየቱ ደስ እንዳላላቸው ይታወቃል። ሊቨርፑል ያሉትንም ተጫዋቾች የመልቀቅ ሁኔታውን እየቆጠበ ይገኛል። ተጫዋቾቹን እንደ ከዚህ ቀደሙ ወዲያው ላይ ለቃቸው ይችላል። በተለይም ዲያዝን ሲሆን በፍጥነት ነበር የለቀቁት ካስተዋላችሁ። ከዛ በፊት እነ ጆርጁ ዋይናልደምን የአማካኝ ስፍራ ተጫዋቾችን ፋቪዮን በርካቶችን ሲለቁ በፍጥነት ነበረ ሲለቋቸው የነበረው። አሁን ግን አሊሰን ላይ በጣም ዘግይተዋል። ምክንያቱም ዩቬንቱስ ያቀረቡለት የ3 ዓመት ኮንትራት ነበረ። ሊቨርፑል አሊሰንን የፕሮጀክቱ አካል አድርጎ የማስቀጠልና ቡድኑ ካለበት የዘንድሮ የወረደ አቋም እንዲሻሻል እንዲህ አይነት ቁልፍ ተጫዋቾችን መልቀቅ እንደማያስፈልግ አምነዋልና በክለቡ ሊቀጥል ይችላል። ማማርዳሽቪሊ ምንም እንኳን ምርጡ ግብ ጠባቂ ቢሆንም በሱ እርግጠኛ አይደሉም 100% እና የአሊሰንን ተጨማሪ 1 ዓመት ይፈልጋሉ ነው። ወደ ዩቬንቱስ የሚያደርገው ዝውውር ሊቀር የሚችልበት በጣም ሰፊ እድል እንዳለ በርከት ያሉ የዜና ምንጮችን ዋቢ ያደርጉ ፋብሪዚዮ ሮማኖን ዘገባውን ይዞት የወጣው። በሊቨርፑል የመጀመሪያ የፕሪሚየር ሊግ ውድድር ዘመኑን አሳልፏል። ፍሎሪያን ቬርዝ በብዙ መንገድ ሊገመገም ይችላል። ምናልባት ከባየር ሌቨርኩሰን አንጻር ከተገመገመ ካልሆነ በስተቀር በፕሪሚየር ሊግ የመጀመሪያ ዓመቱ 57 የግብ ዕድሎችን ፈጥሯል። ይሄ በሊቨርፑል ታሪክ ሁለተኛው ነው። በነገራችን ላይ በሊቨርፑል ታሪክ በመጣበት ዓመት ይህን የሚያክል የግብ ዕድል የፈጠረ አንድ ተጫዋች ብቻ ነው ያለው። ከዛ በላይ የሚበልጠው የለም። ይሄም ደርካይት ነው። 62 የግብ ዕድሎችን በመጣበት ዓመት 267 የፈጠራቸው ናቸው። ከዛ በኋላ ፍሎሪያን ቬርዝ ሁለተኛ ሆኗል በ57 እና ፍሎሪያን ቬርዝ ምናልባት የሚጠበቅበትን ግብ ማስቆጠር አሲስት ይሄ ከባየር ሌቨርኩሰን አንጻር ካልሆነ በስተቀር በቁጥራዊ መረጃዎች በጣም ጥሩ ሲዝን አሳልፏል። እንደ ቡድን ደግሞ ያውም ጥሩ ባልሆነው ሊቨርፑል ውስጥ ማለት ይቻላል። ከዛ አንጻር በርካቶች ሞር ለቀጣይ ዓመት እንጠብቀው እያሉ ነው። እነ ሪዮ ፈርዲናንድን እነ ጄሚ ካራገርም ጭምር ሞር ቀጣይ ዓመት በትልቁ የዚህ ተጫዋች ሚና ከፍ ሊል ይችላል ይላሉ። አንዲ ሮበርትሰን ክለቡን እንግዲህ በቋሚነት ለቆ ቶትናምን ሊቀላቀል እንደሆነ ይታወቃል። ያው በነፃ ዝውውር ኮንትራቱ መጠናቀቁን ተከትሎ ምናልባት ትልቁ ጥያቄ አሁንም በሚሎሽ ኬርኪዝ እውነት የሚተካ አይነት ተጫዋች ነው። አንድ እሱ ከለቀቀ በኋላ ሊያመጡት ያሰቡት ሌላ ተጫዋች ቲሜካስ እንደሆነ ይታወቃል። በሮማ በውሰት የሰጡት ተጫዋቻቸው ማለት ነው። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ሊቨርፑላውያን አንዲ ሮበርትሰን በሊቨርፑል የመጀመሪያ ጨዋታውን ካደረገ ጊዜ ጀምሮ የግራ መስመር ተከላካዮች ከሱ ጋር ብናነጻጽር በብዙ
ከብዙዎቹ ይልቃቸዋል። ለምሳሌ ብዙ ጨዋታን በቋሚነት ጀምረዋል። ከፍተኛ አሲስት አድርጓል 56። በክፍት ጨዋታ ከፍተኛ አሲስት 39 እሱ ነው። ብዙ የግብ ዕድሎችን ፈጥሯል 430። በክፍት ጨዋታ ብዙ የግብ ዕድሎችን ፈጥሯል 280። ብዙ ትልቅ የግብ ዕድሎችን ፈጥሯል 88። ይሄ በአንድ የግራ መስመር ተከላካይ የተያዘ ቁጥር ነው ቢባል ማጋነን ይሆናል። ግን በሊቨርፑል ይህን አይነት ቁጥር ይዞ ነው የሚሰናበተው። ቶትናም ምናልባት ጥሩ ፈራሚ አግኝቶ ሊሆን ይችላል። አንዲ ሮበርትሰን በነገራችን ላይ በሊቨርፑል መቀጠል እየፈለገ ኮንትራት አናድስም ብለው እንደሸኙት ይታወቃል። ባርሴሎና ከማንቸስተር ዩናይትድ ጋር በዝውውር ሂሳብ ካልተስማሙ በኋላ የዩናይትድ ፍላጎት ማርከስ ራሽፎርድን ወደ ቡድኑ መልሶ በፕሪሲዝን አሳልፎ ለሌላ ክለብ መሸጥ ነው። ያውም ከ26 ሚሊዮን ፓውንድ ወይም ከ30 ሚሊዮን ዩሮ በላይ እናገኝበታለን የሚል ነው የዩናይትድ እቅድ። በርከት ያሉ የዜና ምንጮች እነ ስካይ ስፖርትን ጨምሮ ባርሴሎና አሁንም በራሽፈርድ ጉዳይ ላይ የመጨረሻ ውሳኔውን አልወሰነም እና ዝውውሩ አብቅቷል የሚባል ነገር የለም እያሉ ነው። በነገራችን ላይ እስከ ጁን 15 ድረስ ባርሴሎናዎች እድል አላቸው ዝውውሩን የመፈጸም በውላቸው በአንቀጹ መሰረት ማለት ነው። እስከ ጁን 15 ነው። ከዛ በኋላ ወደ ዩናይትድ ይመለሳል ማለት ነው ተጫዋቹ። ስለዚህ እስከ ጁን 15 ቀን ያላቸው 26 ሚሊዮን ፓውንድ ለዝውውሩ ማንቸስተር ዩናይትድ እንደማይቀንስ አሳውቋል። በማይከል ካሪክ ስር ጥሩ ሊሆን ይችላል የሚሉ እምነቶች የነበሩት ማርከስ ራሽፈርድ በነ ጄሰን ልኮክስ እና በነ ኦማር ቤራዳ ግን ያ ፍቃድ ይሰጧል ተብሎ አይታሰብም። ምናልባት ተጨማሪ መረጃ ዩናይትድን በዚህ ጉዳይ ላይ ትላንት ምሽት ሐሙስ ሜይ 28 ሰፊ ዜና ሰርተናል። እዛም ላይ መከታተል ትችላላችሁ። በዚህ ራሽፈርድ በሚጮትበት ቦታ ላይ አሌሃንድሮ ጋርናቾ ነበራቸው ዩናይትድ። እሱንም ለቼልሲ ሸጡት። ማቲያስ ኩኛን አመጡ። ተፈጥሯዊ ቦታው አይደለም ግን እየተጫወተበት ነው። ፓትሪክ ዶርጉም ተፈጥሯዊ ቦታ አይደለም እየተጫወተበት ነው። ሞር አሁንም በዛ የመቀጠልና ፉልባክ የመምጣት እቅድ እንዳላቸው ነግሬያችሁ ነበረ። ከዛ ውጭ ግን አማራጮች ካሉ ዩናይትዶች ሊመለከቱ ይችላሉና አንድ መረጃ በትራንስፈር ኒውስ በኩል ወጥቷል። ራፋኤል ሊአኦ ቀንደኛ የማንቸስተር ዩናይትድ ደጋፊ ነው። ስለ ዩናይትድ አውርቶ የማይጠግበው ሰው በዚህ ዓመት ኤሲ ሚላን የመልቀቅ ፍላጎት አለው። በአርሰናልም በበርካታ የፕሪሚየር ሊግ ክለቦችን ቢፈለግም ተጫዋቹ ልክ እንደ ማቲያስ ኩኛ ልክ እንደ ብሪያን ቡሙ ማንቸስተር ዩናይትድን እየደገፈ ማደጉን ተከትሎ ዩናይትድ እዛ ሜዳ ላይ ተጫዋች የማስፈረም ፍላጎት አለው። አንገብጋቢ ያደርገው ባያዩትም ምናልባት ለዩናይትድ አማራጭ ሊሆን ይችላል የሚል መረጃን ትራንስፈር ኒውስ ይዞ ወጥቷል። ማንቸስተር ዩናይትድ እንዳልኳችሁ ነው በዛ ቦታ ላይ ተፈጥሯዊ ተጫዋች የላቸውም። ማቲያስ ኩኛና ፓትሪክ ዶርጉን ነው በግራ ማጥቃት ኮሊደር ላይ እየተጠቀሙ የሚገኙት ፉልባክ ላይ ትኩረት ስላደረጉ። የራፋኤል ሊያውም ግን ችላ የሚባል ነገር አይደለም። ምናልባት ከኤሲ ሚላን ዘንድሮ የመልቀቅ ፍላጎት ስላለው ማንቸስተር ዩናይትዶች የግራ ተመላላሽ ፉልባክ ምናልባትም ያው ሉክሾ በምርጥ ብቃቱ ሲዝኑን አጠናቅቋል። ደግሞ ሌላ ጉዳይ ነው። ማላሻ ያለቋል። ፓትሪክ ዶርጎ ወደፊት ጠጋ ብለው ይጫወታል። ያንም ቦታ ላይ መተካት ሊሽ ሆል የኒካስል ዩናይትድ ተጫዋች የቀድሞ የቼልሲ አካዳሚ ፍሬ በትልቁ በማንቸስተር ዩናይትድ ዝርዝር ውስጥ ተይዟል። ዘ አትሌቲክ አረጋግጦታል ይህንን መረጃ። እንደዚህ አይነት ዝውውሮችን ባጫጭር ሁኔታ ለማንሳት ያክል ማንቸስተር ዩናይትድ ሳንድሮ ቶናን እየተመለከተ ነው። 100 ሚሊዮን ፓውንድ በኒካስል ዩናይትድ ይጠየቃል ተብሏል። ሊሽ ሆል እዛው የኒካስል ዩናይትድ ተጫዋች ቢሆንም ዝውውር ሂሳቡ ግን በዚህን ያክል ደረጃ አልተጠቀሰም። የሮል ቹዋሚኒን ጉዳይ በተመለከተ ማንቸስተር ዩናይትዶች ያላቸው ፍላጎት ጠንካራ ነው። በተለይም የማንቸስተር ዩናይትድ የመልመላ ክፍል ኃላፊው ክሪስቶፈር ቪቪየል ይህን ዝውውር መፈጸም በሚቻልበት ሁኔታ ላይ ጠንካራ ስራ እየተሰሩ ነው ተብሏል። አዲስ ነገር ካለ ለዩናይትድያን እናመጣዋለን። የኤሊዮት አንደርሰን ጉዳይ ዩናይትድ አቋሙን አይቀይርም ተብሏል። በተለይም ስካይ ስፖርት ይዞት በወጣው መረጃ መሰረት ዩናይትድ ኖቲንግሃም ፎረስት የሚጠይቀውን አይነት ገንዘብ ለመክፈል አሁንም ፈቃደኛ እንዳልሆኑ ተረጋግጧል። በተጨማሪነት ዝውውሩ እንግዲህ ከከተማ ተቀናቃኛቸውም አንጻር የሚታይ ነው። የኤኖስ ሰዎች ከዚህ በተጨማሪ ተጫዋቹ የሚጠየቀው ደሞዝ ከፍተኛ መሆኑ ላይ ጥርጣሬ ያላቸውና በእነሱ በኩል ይህንን ዝውውር ለመፈጸም ወደ ማንቸስተር ዩናይትድ ለማምጣት አንድም የዝውውር ሂሳቡ ሁለትም የሚጠየቀው የደሞዝ ሁኔታ እነ ሰር ጂም ራትክሊፍ በሚፈልጉት አይነት መንገድ አይደለምና የኤሊዮት አንደርሰን ዝውውር በብቃት ደረጃ በዩናይትድ የሚፈለግ ቢሆንም ከፋይናንስ አንጻር ግን የሚሆን አይነት ነገር አይደለም። ይልቁንስ እነ ኤደርሰን በትልቁ እየተጠበቁ እንደሆነ ይታወቃል። የአታላንታው ኤደርሰን ከዚህ ጋር በተያያዘ ምናልባት ለዩናይትድ ደጋፊ ልናረጋግጥላቸው የምንወደው ከአታላንታ ጋር የሚደረገው ድርድርና የጊዜ ጉዳይ ብቻ የሚወስነው አይነት ዝውውር ነው የኤደርሰን ጉዳይ። ከዛ ውጭ በግል ጉዳይ አስቀደሙ ከስምምነት እንደደረሱ ይታወቃል። ደጋፊዎች የሚፈልጉት በሆነ አይነት መንገድ እንድትጫወት ሳይሆን ያለን ነገር በሙሉ እንድትሰጥ ነው ይላል
የዩናይትዱ ዲያጎ ዳሎት መጨረሻ ላይ ሜዳውን ለቀ ስትወጣ ከዛ በላይ ምንም ማድረግ አልችልም ነበር የሚል ስሜት እንዲኖር ነው የሚፈለገው። በእርግጥ ጥራት ያላቸው ተጫዋቾችና ሳቢ እግር ኳስ ያስፈልጋል። ይህ ደግሞ ለዩናይትድ ደጋፊዎች ማጥቃትን መሰረት ያደረገ ፈጣን ሽግግር ያለው በተለይም ከመከላከል ወደ ማጥቃት እንዲህ አይነት እግር ኳስ በዩናይትድ የተለመደ ነው ይላል ዲያጎ ዳሎት። ካሪክ ከኛ ጋር በነበረው የሀሳብ ልውጥና ባደረግናቸው ውይይቶችም ይሄን ለእኛ በሚገባ አስረድቷል የዩናይትድን ባህል ብሏል። የእርሱ ትልቅ ችሎታ ሊድስ በማንቸስተር ዩናይትድ ከመጣ በኋላ በእያንዳንዱ ሜዳ ላይ ስንጫወት ሊድስንም እንግጠም ቼልሲን አስቀድሞ ማንቸስተር ዩናይትድን የሚመስል አይነት ቡድን ለሊድስም ለቼልሲም ተመሳሳይ ነው፣ ሁለቱንም ማሸነፍ ነው ብሎ የዩናይትድን ተጫዋቾች በማነቃቃትና የዩናይትድን የእሱን ዘመን ዩናይትድ በተለይም ደግሞ ድባቡን በመመለስ ረገድ በጣም ድንቅ ስራ ሰርቷል። ወደ ሻምፒዮንስ ሊግ የተመለስ ነውም በዛ ቀመር ነው ብሏል። በዩናይትድ በኩል የእንግሊዝ ፕሪሚየር ሊግ ባለፉት 10 ዓመታት ውስጥ በግብድል የፈጠራ ችሎታ ደረጃ የብሩኖ እና የኬቨን ደብሮይናን ቁጥር የሚስተካከል የለም። ብሩኖ ግን አንደኛም ሁለተኛም ነው። ውድ ቤተሰቦቻችን አንደኝነትን ከኬቨን ደብሮይና ጋር በ33 ከፍተኛ የግብድል መፍጠር ሲስተካከል ሁለተኝነትን በ32 የግብድሎች ይዞታልና ብሩኖና ኬቨን ደብሮይና ባለፉት 10 ዓመታት ውስጥ በጣም ድንቅ የሚባለው የፕሪሚየር ሊግ የፈጠራ ችሎታ የነበራቸው ተጫዋቾች ናቸው። ኬቨን ደብሮይና በእርግጥ ፕሪሚየር ሊጉን ከለቀቀ ሁለተኛ ዓመቱ መጥቷል። በብሩኖ በኩል ደግሞ በማንቸስተር ዩናይትድ ይቀጥላል። አሁንም ያለው ሂደት ብሩኖ በማንቸስተር ዩናይትድ ይቀጥላል የሚል ነው። ተጫዋቹም ከዩናይትድ ጋር ዋንጫ ማሳካት ህልሙ እንደሆነ ከዚህ በፊት ሲናገር አስተውለናል። የቢቢሲ የ2025/26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት እንግሊዛዊ የአርሰናል አማካይ ዴክላን ራይስ የቢቢሲ የዓመቱ ምርጥ ተጫዋች ተብሏል። የቢቢሲ ተንታኞች ሽልማቱ ድምፅ መስጠታቸው ተገልጿል ለመጀመሪያ ጊዜ። እንዲሁም አሰልጣኝ ሚኬል አርቴታ የቢቢሲ የዓመቱ ምርጥ አሰልጣኝ በመባል መመረጥ ችሏል። ግዙፉ የእንግሊዝ ሚዲያ ግዙፉን ዴክላን ራይስን አርሰናል ዋንጫ ያነሳ ዘንድ ካደረገው አስተዋጽኦ አንጻር በዚህ ዓመት ምርጥ ብቃታቸውን ካሳዩ ተጫዋቾች ሁሉ የላቀው ነው ሲል ምርጫውን አድርሷል። ይህ ውድ ቤተሰቦቻችን የቢቢሲ ነው። የዘ አትሌቲክን፣ የኦፕታን፣ የየበርካቶችን የየግላቸውን ምርጫ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እንዳደረሰን ይታወቃል። ውስግቡ ያለው ራይስ ነው ብሩኖ ነው የሚል እንደሆነ ይታወቃል። የፒኤፍኤ በቀጣይ በትልቁ እየተጠበቀ እንደሆነ ይታወቃል። ቢቢሲ የዓመቱን ምርጥ ተጫዋችና ምርጥ አሰልጣኝ ይፋ ባደረገበት ምሽት የዓመቱን ምርጥ 11 ይፋ አድርጓል። በአስገራሚ ሁኔታ አርሰናል 5ቱን አስመርጧል። በሲቲ በኩል 3 ተጫዋቾችን ነው ማስመረጥ የቻሉት ሁለተኛ ከሆኑት ግብ ጠባቂ ዳቪድ ሪያ ከአርሰናል፣ ተከላካይ 3ቱ ከአርሰናል ናቸው። ቲምበር ሳሊባ እና ጋብርኤል ማጋሌሽ፣ አንድ ኦራይሌ ከሲቲ ተመርጧል። አማካይ ስፍራው ላይ ከዩናይትድ ብሩኖ ፈርናንዴስ፣ ከኖቲንግሃም ኤሊዮት አንደርሰን፣ ከአርሰናል ዴክላን ራይስ፣ ፊት መስመሩን ኢገር ቲያጎ ከኖቲንጋም ፎረስት፣ ሁለቱ ከሲቲ ናቸው አንቶኒ ሴሜኒ እና ኤርሊንግ ብሮት ሃላንድ በማጥቃት ስፍራ ላይ። ይህ የቢቢሲ የዓመቱ ምርጥ 11 ነው። እንደ አርሰናል በርካቶችን ያስመረጠ የለም፣ 5 ነው የሻምፒዮኖቹ ተጫዋቾች የተካተቱት ከግብ ጠባቂ ውስጥ ከአማካይ ክፍል። አርሰናል በዚህ ዓመት ግን በአብዛኛው ምርጥ ላይ አጥቂ እያስመረጠ አይደለም። ምን ያህል አርሰናል ከአጥቂ ይልቅ ሁለገብ እንደነበረ ፊት መስመር ላይ ማሳያም ተደርጎ ሊወሰድ ይችላል። በአርሰናል በኩል አሁን ትኩረት ሰጥተው ከሚሰሩት ጉዳይ አንደኛው ሚኬል አርቴታን ኮንትራት ማራዘም ነው። ጉዳዩ በስፋት በአርሰናል ሰዎች በተለይም በነ ጆሽ ክሮንኬም የተረጋገጠ ነው። በጣም ጥሩ ጊዜ በአርሰናል ቤት ካሳለፉ በኋላ ያንን ያሳለፉትን ጥሩ ጊዜ አሁን በዋንጫ እንደቋጩት ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል አርሰናላውያን የእሳቸው ኮንትራት እቅድ ግን ከፕሪሚየር ሊግ ሻምፒዮንነትም ቀድሞ የነበረ ነው። ስለዚህ ከእሳቸው የሻምፒዮንነት ጋር ምንም የሚያገናኘው ነገር የለም። ይልቁንስ በእሳቸው ፕሮጀክት በእሳቸው የአሰልጣኝ ሂደትና የክለቡ ስኬት ደስተኛ የሆኑት ጆሽ ክሮንኬ ኮንትራታቸውን ለማራዘም እቅድ የነበራቸውን አሁን ወደ ተግባራዊነት ለመቀየር ስራዎችን እየሰሩ ነው። ከሚኬል አርቴታ ጋር የሚደረገው ድርድር ቀጥሏል። ሚኬል አርቴታን ማቆየት በጣም ቅድሚያ የሚሰጠው ጉዳይ ነው። እናም በዓለም ዙሪያ ላይ ላሉ የአርሰናል ደጋፊዎችም እንደ ትልቅ ፕሮጀክት የምናቀርበው ብሎታል ጆሽ ክሮንኬ። በእርግጥ አርሰናላውያን አሁን በአርቴታ ላይ የነበራቸው ጥርጣሬ ፕሮሰሱ አልቆ አሳይተዋልና በጣም ደስተኛ እንደሆኑ ይጠበቃል። ጆሽ ክሮንኬ
2019 ላይ ሚኬል አርቴታን ባመጡበት ሰዓት ቡድኑ ለማጠናከር በሚደረጉ ጥረቶች ላይ ሲሳተፉ ነበረ። እናም አንድ ለቦርዱ ያቀረቡት ነገር ነበር የክለቡ ባለቤት ጆሽ ክሮንኬ እንደ ቨርጅል ቫን ዳይክ ያለ በጣም ጥራት ያለው ተከላካይ የሚል በዛ ውስጥ የአርሰናል መለማዮች የተመለከቱት ተጫዋች የሳሊባን ሁኔታ ነበረ እና 25 ሚሊዮን ፓውንድ አካባቢ ያስፈረሙት ከዛ በውሰት ሰጡት ተጫዋቹን አሁን ወደ 90 ሚሊዮን ፓውንድ ደርሷል የዝውውር ሂሳቡና ጆሽ ክሮንኬ ተጫዋቾችን በፕሮፋይል ደረጃ ምርጥ የሆኑትን የሚቀርቡ ግን ደግሞ ታዳጊና ወጣት ተጫዋቾችን በማምጣት ሂደት ፕሮጀክታችን ዘንድሮም ይቀጥላል ብለዋል። ሳሊባ አሁን የአርሰናል ብቻ ሳይሆን የአውሮፓ ምርጡ ተከላካይ እንደሆነ ይታወቃል። ከዚህ ጋር በተያያዘ ሳሊባ ተጨማሪ ዋንጫዎችን ማንሳት እንፈልጋለን ብሏል። ዋንጫዎችን አንስተናል፣ ግን እኔ ፈጽሞ አልጠገብኩም። ስለዚህ አሁንም ለቀጣይ ዋንጫ በጣም የተራበ ቡድን ውስጥና እኔም በግል ዋንጫ የተራብኩ ሰው ነኝ፣ ቀጣዩም ዋንጫ ወደ አርሰናል ይመጣል እያለ ነው ጆሽ ክሮንኬ። አርሰናል በጣም ግዙፍ ክለብ ነው። በዚህ ግዙፍ ክለብ ግን የሚመጠን አይነት ስቴዲየም ነው ወይ ኤምሬስ የሚል ጥያቄ ቀርቦላቸው ነበረ። በተለይም በርካቶች ስቴዲየማቸውን እያሻሻሉ እንደሆነ ይታወቃል። ይሄ ከደጋፊ ቁጥር ጋር በተያያዘ እየተሰራበት እንደሆነ አረጋግጧል። እናም እሳቸው በቀጣይነት የኤምሬስ ስቴዲየም ማስፋፊያ እንደሚደረግለት አረጋግጧል። 20 ዓመታት አልፈዋል በኤምሬትስ እንግዲህ አርሰናል መጫወት ከጀመረ። አርሰናል አሁን ባለው አቋም ትልቅ ስቴዲየም ይጠበቅበታል ብለዋል እሳቸውም እና ጥናቶች እየተካሄዱ እንደሆነና የኤምሬትስ ስቴዲየም ከዚህ በተሻለ የመያዝ አቅምና ጥራት ደረጃ እንደሚገነባና ለአርሰናል ደጋፊዎች ክፍት እንደሚደረግ አረጋግጧል። ያው ቀነ ገደብ አላስቀመጡም፣ ግን ለአርሰናል የሚመጥን አይነት ስቴዲየም እናደርገዋለን ብለዋል። በርካቶች ወይ አዲስ ስቴዲየም እየገነቡ ነው ወይ ስቴዲየም ማስፋፊያ እያደረጉ ነው። ይህም የክለቡን አቅም በብዙ ሁኔታ ከመጨመር አንጻር ይህም የገባቸው ይመስላል። የአርሰናሉ ባለቤት ጆሽ ክሮንኬ ከሰሞኑ ከአርሰናል ይማራል እንግሊዝ እያሉ ነበረ እነ ሮናልድ ኪውመን። ቶማስ ቱሄል ስለ አርሰናል የቆሙ ኳስና እንግሊዝም ስለተባሉበት ጉዳይ ምላሽ ሰጥቷል። አርሰናል ከኮርና ወይም ከማዕዘን ምት የሚያመጣው አደገኛ ጨዋታ ለዘመናዊ እግር ኳስ ትልቅ መሳሪያ ነው ብለዋል ቶማስ ቱሄል የታሙበት ሰው። እንዲሁም አርሰናል በቆሙ ኳሶች ያሳየው ብቃት ለእንግሊዝ ብሔራዊ ቡድን መጥቀም እንደሚፈልግ ተናግሯል። በተለይ ራይስና ሳካ አይነት ተጫዋቾች በእንደዚህ አይነት መንገድ ውስጥ የመጡ ናቸውና ለእኛ በጣም አስፈላጊ ናቸው ብለው ለሮናልድ ኪውመን ህርማችሁን አውጡ ያሉ ይመስላል። ሮናልድ ኪውመን አርሰናል ያለ ማዕዘን ምትና ያለ ቆመ ኳስ የፕሪሚየር ሊግ ሻምፒዮን አይሆንም ነበረ። የኔ ስጋት አሉሳቸው አርሰናል አይደለም ከአርሰናል የተውጣጣ እንግሊዝ ብሔራዊ ቡድን ስብስብና ራሷ እንግሊዝ እንደ ብሔራዊ ቡድን ከክለቧ የምትማረው ነገር የዓለም ዋንጫው ላይ ልትጠቀምበት ትችላለች በቆመ ኳስና ስጋት ነው ብለው ነበረ። በነገራችን ላይ አርሰናሎች ምላሽ እየሰጧቸው ነው ለሮናልድ ኪውመን። ሮናልድ ኪውመን እንዳሰልጣኝ የሊግ ዋንጫ ካሳኩ 20 ዓመት የሞላቸው ሰው እኛን መተቸት አይችሉም በሚል አርሰናላውያን በማህበራዊ ትስስር ገጽ ምላሽ እየሰጧቸው ነው። በአርሰናል በኩል አሁን ሙሉ ትኩረት የአውሮፓ ሻምፒዮንስ ሊግ ነው። በእግር ኳስ ደረጃ የአውሮፓ ሻምፒዮንስ ሊግ ነገ ምሽት በቡዳፔስት ሃንጋሪ ፑሽካሽ አሬና ስቴዲየም ምሽት 1 ሰዓት ይካሄዳል። ወደ ቡዳፔስት የተጓዙ የአርሰናል ደጋፊ ቁጥር ግን ከተፈቀደለት በላይ ነው የሚሉ መረጃዎች ወጥተዋል። ፓሪሰን ጀርሜን ከቀረበለት 20 ሺህ ትኬት 17 ሸጭ ያጠናቀቅ ያለው ማለቱ ይታወቃል። የአርሰናል ግን ከዚህም ቁጥሩ የከፋ ነው እየተባለ ነው እና ጥብቅ ቁጥጥር እንዲደረግና በርከት ያለ ፖሊስ እንዲመደብ ያደርጋል እየተባለ ነው። ሂደቱ አርሰናላውያን በመላው ዓለም በትልቁ መነቃቃት ውስጥ እንዳሉ ይታወቃል። በተለይም ቡድኑ ሻምፒዮንስ ሊግ ዋንጫ በፊት ፕሪሚየር ሊጉን ያሳካበት መንገድና የዋንጫ ጠማቸውን የቆረጠበት መንገድ ክለቡ ላይ ያላቸው እምነት እንዲጨምር እንዳደረገና ሻምፒዮንስ ሊጉም ላይ እምነታቸው ከፍ እንዲል አድርጓል። ይህም በመላው ዓለም ያለን የአርሰናል ደጋፊ ያነቃቅቷልና ሃንጋሪ ቡዳፔስት ከተማ በአርሰናል ደጋፊ እየተጠለቀለቀ ነው ተብሏል። ክለቦቹ አስቀድሞ እዛ እንደደረሱ ይታወቃል። የሻምፒዮንስ ሊግ የፍጻሜ ጨዋታ ሲደረግ በነገራችን ላይ ውድ ቤተሰቦቻችን አንዳንድ የሚጠበቁ ሁነቶች አሉ። ለአብነት ያክል በዋንጫው ላይ አስቀድሞ የሚታሰረው የሪቫን ከለሮቹ ተወስነዋል። ይሄም የአርሰናልንም የፓሪሰን ጀርሜንን መለያ የሚመስል ነው። ስለዚህ ቀይና ኦልሞስት ይሄ ጠቆር ያለ ሰማያዊ የሚመስል አይነት ባንዲራዎች ይታሰሩበታል ወይም ከለሮች ይታሰሩበታል። ከዛ በኋላ ይሄ በሁለቱም ሳይድ ይታሰርና ልክ ዋንጫውን ያሸነፈ ቡድን ሲረጋገጥ ግን ዋንጫውን ያሸነፈ ቡድን የሚለብሰው አይነት መለያ ይሆናል። አርሰናል ከሆነ ቀዩን፣ ፓሪሰን ጀርሜን ከሆነ ይሄ ጥቁር ሰማያዊ አይነቱን ይለብሱታል፣ እንዲታሰርበት ይደረጋል ማለት ነው። ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ግን ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል ለአርሰናልም ለፓሪሰን ጀርሜንም ደጋፊዎች ይኖረናል።
በእንግሊዝ ፕሪሚየር ሊግ አርሰናል ሻምፒዮን ከሆነ በኋላ በዝውውር መስኮቱ ላይ የሞርጋን ሮጀርስን ጉዳይ አጥብቀው እያዩት አጥብቀው እየሰሩበት እንደሆነ ይታወቃል። በሻምፒዮንሺፕ እና በሊግ አንድ ሲጫወት የከረመው ተጫዋቹ የአርሰናል ቀንደኛ ደጋፊ እንደሆነ ሲናገር ለአንዳችም ሰስቶ አያውቅም። ታዲያ ከልጅነቱ ጀምሮ ሲደግፉ የነበረው አርሰናል ጥያቄ የሚያቀርብለት ከሆነ አይኑን አያሽም እየተባለ ነው። በቡድን ውስጥ እንግዲህ አርሰናል በክንፍ አጥቂነትና በ10 ቁጥር ቦታ ላይ የመጫወት ባህሪ ያለውን ተጫዋች ሞር የግራ ክንፍ አጥቂ አድርጎ የማጫወት ፍላጎት አለው። ሞርጋን ሮጀርስ በፕሪሚየር ሊጉ ዘንድሮ የአስቶን ቪላ ጉዞ ውስጥ በግሉም የነበረው ሚና ከፍተኛ ነው። በኤሮፕ ሊግ ላይም የነበረው ሚና ከፍተኛ ነው። ካስተዋላችሁ አስቶን ቪላ የመጀመሪያዎቹን ጨዋታ ማሸነፍ ሲቸገር ግብ ሲጠፋ ከደረሰላቸው ተጫዋቾች ይጠቀሳል። የአርሰናል ኢላማ ሆኖ ቀጥሏል። የዝውውሩን ጉዳይ ግን በስፋት አርሰናሎች ከዓለም ዋንጫ በፊት እልባት ሊሰጡት እንደሚችሉ ስካይ ስፖርትም አረጋግጧል። ዛሬ በኢትዮጵያ ፕሪሚየር ሊግ 3 መርሃ ግብሮች በ34ኛ ሳምንት ቀጥለው ይካሄዳሉ። እነኚህም ጨዋታዎች ወደ ቤተሰቦቻችን በአዲስ አበባ ስቴዲየም ኢትዮጵያ ንግድ ባንክ፣ ኢትዮ ኤሌክትሪክ፣ ወላይታ ዲቻ ከነገሌ አርሲ ሲጫወቱ በዛሬው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ምድረገነት ሽረ ከሀዲያ ሆሳዕና፣ ፋሲል ከነማ ከሸገር ከተማ ይጫወታሉ። ነገም ሁለት ጨዋታዎች ይቀጥላሉ። መቀለ ሰባ እንደርታ ከባህር ዳር ከተማ አዲስ አበባ ስቴዲየም ላይ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ መድን፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ጨዋታ እንደዚሁ ያከናውነው ይጠናቀቃል። ቃል ስፖርት ዩቲዩብ ቻናልም መረጃዎችን ከስር ማለዳ 1 ሰዓት ምሽት 2 ሰዓት በእናንተው በሆነው በቃል ስፖርት ዩቲዩብ ቻናል ማድረሳችን እንቀጥላለን። እናንተ ደግሞ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካለ ጻፉልን፣ አበረታቱን። ዜናዎቹ እንዲደርሷችሁ ሰብስክራይብ ካረጋችሁን የደውል ምልክቷን መጫን እንዳትረሱ። መረጃው እንደተለቀቀ ይደርሳችኋል። ቃል ስፖርቶች ነበርን። ሰናይ ቀን